ሰላም ለእናንተ ይሁን የተከበራችሁ ኢትዮጵያውያን ኤርትራውያን ቅዱሳን እንደ ወትሯችን የዘመን መጨረሻ ማንቂያ ደወል ዛሬ ክፍል 10 የአጋንንትን ትምህርት መከተል በሚል ዛሬ መጨረሻ ምናደርግ ይመስለኛል። አንደኛ ጢሞቴዎስ ምዕራፍ 4 1 እና 2 አነባለሁ። መንፈስ ግን በግልጥ በኃይለኞች ዘመናት አንዳንዶች የሚያስቱ መናፍስትንና ውሸተኞች ግብዝነትን የተሰጠውን የአጋንንትን ትምህርት እንዲያዳምጡ ሃይማኖትን ይክዳሉ። በገዛ ህሊናቸው በገዛ ዕውቀታቸው በገዛ ችሎታቸው እንደሚቃጠሉ ደንዝዘው እያለ እዚህ ስፍራ ላይ የእግዚአብሔር ቃል በኃይል ይናገራል። አንዳንድ ሰዎች በአጋንንት ትምህርት ምንጩ ከየት እንደሆነ ሳያውቁ ኃይሉ ከየት እንደሆነ ሳያውቁ የእግዚአብሔርን የእውነትን ቃል በመካድ የእውነትን መንፈስ በመካድ በሐሰተኞች በግብዞች ጋራ በመቀላቀል በዓለም በመናፍስት በጨለማ ጋራ አብሮ ለመስራት ክዳን በማድረግ እግዚአብሔርን የሚከዱ ሰዎች በስተመጨረሻ ዘመን እንደተነሱ አሁንም እንደሚነሱ የእግዚአብሔር ቃል እየተናገረ የደነዘዘ ትውልድ ጌታን የማይሰማ ለጌታ የማይፈራ የማይታዘዝ የሚያፌዙ የሚሳደቡ ለመግደል የሚፈልጉ ለማጥፋት የሚፈልጉ በዚህ የአጋንንትን ስልጣና የወሰዱ እግዚአብሔርን ዕውቀት ላለመስማት ጆሮ ሁሉ የሚዘጋ ትውልድ በስተመጨረሻው ዘመን እንደሚነሳ የእግዚአብሔር ቃል ይናገራል። አጋንንት ትምህርት ዋነኛው ዓላማ ሰዎች ከሕይወትና ከቅድስና እንዲጎሉ የሚመጣውን የናዝሬቱ ክርስቶስን እንዳይቀበሉ በቅድስና በእውነት እያገለገሉ እየተራቡ እየተጠሙ ጨክኖ የእግዚአብሔርን ልጅ መገለጥ የሆነውን ክርስቶስን እንዳይጠብቁ ምን ማድረግ ነው? ከቤት መንቀል ነው። ከመንግስቱ ላይ ማሸሽ ነው። ከቤተ ክርስቲያን ላይ ማሸሽ ነው። አጋንንት በጨለማ ውስጥ የተያዘን ህዝብ ምን ያደርጋል? የራሱን አይን ይከፍታል፣ የራሱን ጆሮ ይከፍታል፣ የራሱን መንፈስ በእነሱ ላይ ይጨምሩና ሰዎች ሁሉ ምድራዊ ነገር የሚያልፈው ነገር የሚያረጀው ነገር ትኩረት እንዲያደርጉ ጌታችን ኢየሱስ ክርስቶስን በቅድስና እንዳይጠብቁ ወደ ምህረት ወደ ይቅርታ ለኔ ምን አድርጎልኛል? እግዚአብሔርን ካመንኩ ጌታን ከተከተልኩኝ ጌታን ካገለገልኩት ለጌታ ቤት አስራትን ሰጥቼ ለጌታ ቤት ገንዘቡን ሰጥቼ ለጌታ ቤት መሬትን ሰጥቼ ለጌታ ጊዜ ሰጥቼ ጌታ ለኔ ምን አድርጎ ያውቃል ብሎ ጌታን ምን እንድንከስ እግዚአብሔር ላይ ሙሉ እምነት እንዳናደርግ በወደቀው ነገር ላይ አይኖቻችን እንድናተኩር ያደርጋል። የአጋንንት ትምህርት ዋነኛ ታርጌታቸው እናንተን እግዚአብሔር ልጅነት አውጥቶ መፈጥፈጥ ነው የሚፈልገው አጋንንት፣ ማስወደቅ ነው የሚፈልገው አጋንንት። ስለዚህ በዚህ ዘመን ትውልዱ መንቃት አለበት። እኛ አገልጋዮች መንቃት አለብን። የቤተ ክርስቲያን ዲያቆናት መንቃት አለባቸው። አብያተ ክርስቲያናት መንቃት አለባቸው። አሁን ይሄ በስተመጨረሻው የመጨረሻው ዘመን የማንቂያ ደወል ትምህርት የተዘጋጀበት አንዱም ትውልድን ከአውሬ መንጋጋ ትውልድን ከጨለማ ትውልድን ከኪሳራ ትውልድን ከወደቀበት ስፍራ ትውልዱ ነቅተው ወደ እግዚአብሔር ጋር እንዲጠጋ ወደ እግዚአብሔር ቤት እንዲመጣ ወደ እግዚአብሔር ጋር መጥተው እረፍትና ሰላም ፈውስ እንዲያገኝ ነው ትልቁ ታርጌት ተደርጎ ይሄ ትምህርት የተዘጋጀ። ዕብራውያን ምዕራፍ 12 ቁጥር 10 ላይ እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቆጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጠናል ይላል። ጌታ ለጥቅም ነው እኛን የሚቀጠን። ግን አጋንንት ይሄን ቃል ከአእምሯችን ያጠፋል፣ ከህይወታችን ያጠፋል፣ ተስፋ ያስቆርጣል፣ ተራ ሰው ያደርጋል። በቃ እግዚአብሔር እኔን ረስቶኛል፣ እግዚአብሔር እኔን አያቀኝም፣ እግዚአብሔር በሰማይ ቢኖር ኖሮ እኔን ይጎበኝ ነበር፣ የኔ ነገር ይፈታ ነበር ብሎ ከእግዚአብሔር ልጅነት ከእግዚአብሔር ክብር ወጥተን ተራ ስፍራ እንድንወርቅ ያደርገናል። እግዚአብሔር ሲምረን ህይወት ሊሰጠን፣ እግዚአብሔር ግን ሲምረን ለህይወት ነው፣ ሲቀጣን ለቅድስና። አንዳንድ ሰዎችን እንድንቀደስ እንድንነጻ ወደ ክርስቶስ እንድናመጣ አንዳንድ ጊዜ እኔ ልጄን እንደምገርፍ አንዳንድ ጊዜ እግዚአብሔር በአላንጋ ይገርፈን ወደ እሱ ጋር እንድትቀርቡ ድረስ እሱን እስክታቁ ድረስ
እስክትነቁ ድረስ ከአጋንንት ሸንገላ፣ ከአጋንንት እስራት፣ ከአጋንንት ሐሳብ ነፃ ወጥታችሁ በኢየሱስ ክርስቶስ ብላችሁ እስክትነቁ ድረስ ለጥቂት ጊዜ እግዚአብሔር በአለንጋ እሱ ልጁ ነንና ዛሬ ስሙ፣ የናንተ ነገር አጋንንት ሊቆጣጠር ስልጣን አልተሰጠም። ያንቺ ነገር፣ ያንተ ነገር፣ የኛ ነገር አጋንንት እንዲቆጣጠር የእግዚአብሔር ልጅ የናዝሬቱ ኢየሱስ ስልጣን ለጠላት አልሰጠም። ለአማኙ የአጋንንትን ሥራ እንዲያፈርስ የእግዚአብሔር ልጅ የናዝሬቱ ኢየሱስ ስልጣኑን ሰጥቶናል። ሁለተኛ ጢሞቴዎስ 2:16 ላይ ነገር ግን ለዓለም ከሚመች ከከንቱ መለፍለፍ፣ ከከንቱ ሥራ፣ ከከንቱ እይታ፣ ከከንቱ ድርግት፣ ከከንቱ ዕውቀት፣ ከከንቱ ኃይል፣ ከከንቱ ጥበብ ራቅ ይላል። እዚህ ቦታ ላይ ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ምን ብሎ ይመክረዋል? ነገር ግን ለዓለም ከሚመች ከከንቱ መለፍለፍ፣ ከከንቱ ኑሮ፣ ከከንቱ ስራ ራስን ለይ፣ ራቅ፣ ንቃ። ጠላት አታላይ ነው። ጠላት አጭበርባሪ ነው። አጋንንት አስመሳይ ነው። አጋንንት እንደሚያገሳ አንበሳ በዙሪያ ይሰራ። እኔንም በብዙ ችግር ውስጥ ተዋግቶኛል። እኔንም በብዙ ነገር መንገድን ዘግቷል። እኔንም በብዙ ነገር መንገድን ሲዘጋ አገልግሎትን ሲያበላሽ ነበር። ዛሬ ግን አንድ ነገር ለልጄ ለጢሞቴዎስ ልነግር እፈልጋለሁ። ከእንደዚህ አይነት ነገር ራስን ለይ፣ ራስን አርቅ እያለ እዚህ ቦታ ላይ የእግዚአብሔር ሰው ጳውሎስ ለልጁ ለጢሞቴዎስ ቁጭ አድርጎ ሲያስተምር ሲመክረው ልጁ ከሚመጣው ነገር ራሱን እንዲለየው ከሚመጣው ነገር ራሱን እንዲያይ እዚህ ቦታ ላይ ለጢሞቴዎስ ምክር ሲሰጥናል። ዓለም አሁን ግን የተለያየ የኃጢአት አይነት ወንድ ከወንድ ጋር በመጋባት ሴት ከሴት ጋር በመጋባት የእግዚአብሔርን ቃል በመቃረን ሰው ሁሉ ለእግዚአብሔር ቃል ተገዢ እንዳይሆን በራሱ ዕውቀት ለሰዎቹ ክፉ ምክርን ልቦቻቸውን ድንጋይ በማድረግ ልቦቻቸው ውስጥ ክርስቶስን እንዳይነግሱ ክርስቶስን እንዳያከብሩ ወደ ክርስቶስ እንዳይመጡ ምን ያደርጋል? ልቦቻችሁን ያደነድናል። ልቦቻችሁ ላይ ድንጋይን ያስቀምጣል። ልቦቻችሁ ላይ የናዝሬቱ ኢየሱስ ገብቶ ሕይወታቸውን ሪስቶር እንዳያደርግ በዓለም ክፉ ነገር፣ በዓለም ኃጢአት፣ በዓለም ውሸት፣ በዓለም ሰይሰኝነት፣ በዓለም ሃይማኖተኝነት ትውልድን በክፉ አስሮ ማስቀመጥ ስለሚፈልግ እግዚአብሔር ሰው ሐዋርያው ጳውሎስ ለጢሞቴዎስ ልጄ ሆይ ስማ፣ ነገር ይጨምራል፣ ውሸት ይጨምራል፣ አውሬ ይጨምራል፣ መልካቸውን ይቀይራሉ፣ ዕውቀታቸው ይቀየራል፣ አመለካከታቸውን እየቀየሩ ይመጣሉ። ሰይጣን እኛ የሚጥለው በእግዚአብሔር ላይ ያለንን እምነት እንድንክድ ያደርጋል። ሰይጣን ትውልዱን የሚጥለው፣ ሰይጣን ቤተክርስቲያንን የሚቀብረው፣ ሰይጣን የተቀቡ ሰዎችን ጥላሸትን የሚቀባው ከእግዚአብሔር ተንሸራተው እምነታቸው እይታቸው እንዲወርድ በማይሆነው ነገር እየመከረ አይምሮአቸውን ሰይጣን አንዳንዴ ለራሱ የተገዙ ሰዎችን አይምሮን ይከራያል፣ ይጠቀማል። የማይረባ ነገር እንዲያደርጉ፣ ሰዎችን እንዲገሉ፣ የሰዎችን ደም እንዲያፈሱ፣ የሰዎችን ስማቸውን ጥላሸትን እንዲቀቡ፣ የተቀቡ ሰዎችን እንዲያሳደዱ፣ የተመረጡ ሰዎች እንዲያሳስቱ ጠላት ብዙ ጊዜ የሰውን ልጅ ይጠቀማል። እግዚአብሔርም ደግሞ የሰውን ልጅ የፈጠረው ለክብሩ ነው። አጋንንት ይፈልገናል ለራሱ መንግስት፣ ለራሱ ባሪያ ለማድረግ፣ ለራሱ አገልጋይ ለማድረግ። እግዚአብሔርም ደግሞ እኛን ይፈልገናል። ለሰው ልጅ ደግሞ እግዚአብሔር ምርጫ ሰጥቷል። ምርጫ ሰጥቶናል፣ ፍሪደም ሰጥቶናል። አስበን አቅደን የሚጠቅመን ነገር እንድንጨብጥ። ለምሳሌ ሁለት አይነት መንገድ አለ። አንድ ሰፊ መንገድ ብዙ ነገር ያለበት የዓለም ጭፈራ፣
የዓለም ደስታ ያለበት ደግሞ ጠባቡ መንገድ አለ። ጠባቡ መንገድ እምነት፣ ቅድስና፣ እግዚአብሔርን መፍራት፣ ክርስቶስን መጠበቅ። በዛ መንገድ ላይ የሚገባ ሰው ወዴት እንደሚሄድ ያውቃል፣ ምን እንደሚመጣ ያውቃል። ግን በሰፊ መንገድ የገባ ሰው ምን እንደሚከሰት አያውቅም። ሞት አለ፣ ፊት ለፊት ሞት አለ፣ ጉድጓድ አለ፣ አውሬ አለ፣ እየተጫወተ ነው፣ የገዛ ነገር አለ። ስለዚህ ለሰው ልጅ እግዚአብሔር ፍሪ ዊል ሰጥቶታል። ወይ በኔ በጠባባ መንገድ ግባልኝ፣ ወይ በዚህ በሰፊ መንገድ ግባና የተሰጠውን ምርጫ ተቀብለን ተግባራዊ አድርገን እኛ ነው የሚጠቅመን ነገር ማድረግ ያለብን። እኛ የሰው ልጆች ነን። እግዚአብሔር እንድናስብ አይምሮ ሰጥቶን፣ እንድናይ መንፈሳዊ አይኖቻችን ሰጥቶን። የአጋንንት ትምህርት ምቹ ነው፣ ይጣፍጣል። ትምህርቱ በጣም ይጣፍጣል። ትምህርቱ ውስጥ ትንቢት አለ። ትምህርቱ ውስጥ ፈውስ አለ። ፈውሱ ግን ዘላለማዊ አይደለም፣ ጊዜያዊ ፈውስ ነው። ትንቢት አለ። ትንቢቱ ግን ዘላለማዊ አይደለም፣ የማይፈጸም አታላይ የውሸት አምላክ ስለሆነ እናንተን አይምሯችሁን በመቆጣጠር የእናንተን ኑሮ በመቆጣጠር ትንቢቱን እየነገረ የማይፈጸመውን ትንቢትን ይናገር። የማይፈጸመውን ትንቢት የጊዜያዊ ደስታ በጊዜያዊ እንድትጨፍሩ በጊዜያዊ እንድትደሰቱ ያደርጋል። ወገኖቼ በደንብ ስሙ። የአጋንንት ትምህርት ምቹ ነው። ትንቢቱ ምቹ ነው። ዕውቀቱ ምቹ ነው። ኑሮ ምቹ ነው። ይህን በደንብ ስሙ። ከፈለጋችሁ የምትጠይቁት ነገር ሁሉ ይሰጣል። መኪና ጠይቁ፣ መኪና ይሰጣል። ቤት ጠይቁ፣ ቤት ይሰጣል። ቢዝነስ ጠይቁ፣ ቢዝነስ ይሰጣል። እሱ ጋር ችግር የለም። ለምን? እኛን ከእግዚአብሔር መንግስት ለማጓደል ስለሚፈልግ ያለውን የጠየቀው ነገር አሳልፎ ይሰጣል። የማንችለው ነገር ይሰጣል። የማንችለውን ይሰጥና ጠጥተን ጉበታችን በስብሶ ደም ብዛታችን ጨምሮ ዝም ብለን ያለ ጊዜ ያለ እግዚአብሔር ቀን እንድንሞት እንድንጠፋ ያደርጋል። ስለዚህ ወገኔ ሆይ ከአጋንንት ምቹ ትምህርት ታመልጣለህ ወይ አታመልጥ? ራስን አስመልጥ፣ ቤተሰብን አስመልጥ፣ ትውልድን አስመልጥ። ቤተ ክርስቲያን ሆይ የአጋንንት ትምህርት ትውልድን እያጣፈጠ ከቤተ ክርስቲያን እያንኮበለለ ነው፣ እየወሰደ ነው። ትውልድን እያታለለ፣ አገልጋዮችን እያታለለ፣ ራሱን ባለ ራእይ አስመስለው፣ ፓስተር አስመስለው፣ ነቢይ አስመስለው፣ ዘማሪ አስመስለው ትውልድን እያጠፋ በዚህ በስተመጨረሻው ዘመን እኛ ነቅተን ከአውሬ አፍ የእምነት አባቶች መንግስታትን ጸጥ እንዳሰኙ በእምነት ዛሬም እኛ ወደ አንዱ መንፈስ፣ ወደ አንዱ ቃል፣ ወደ አንዱ አምላክ፣ ወደ አንዱ ሃይማኖት በመመለስ የጠፋውን ትውልድ እንደገና በመፈለግ ሪስቶር በማድረግ የሄደውን የእግዚአብሔርን ክብር ወደ ቤቱ እንዲመለስ እንድናደርግ እግዚአብሔር ዛሬ ይፈልገናል። ዘፍጥረት ምዕራፍ 3 ቁጥር 4 ላይ እባብም ለሴቲቱ አላት ይላል። አያችሁ፣ አጋንንት ለሴቲቱ አላት ሞትን አትሞቱም። አያችሁ የአጋንንት ትምህርት አያችሁ እንዴት እንደሚጣፍጥ። አንቺ የዋ ፈጽመሽ እኮ አትሞች። ኪሳራ የለም፣ ውርቀት የለም፣ ሐዘን የለም። እኔ ደስታ ሰጥሻለሁ፣ እኔ ኃይል ሰጥሻለሁ፣ እኔ ገንዘብ ሰጥሻለሁ። እባብ ሴቲቱን መጣና ሞትን አትሞችም፣ ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርን መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው ብሎ እባቡ ሔዋንን አሳሳተ። ዛሬም በደንብ ስሙ። የእግዚአብሔርን ኃይል እንሰጣለን የሚሉ ሰዎች ተነስቷል። የአጋንንትን ዕውቀት፣ የአጋንንትን ጥበብ፣ የአጋንንትን ኃይል እንዲህ ይደረግላል፣ እንዲህ ታደርጋለህ ብሎ አጋንንት የትውልድን አይምሮን ተከራይቶ እግዚአብሔር ያላለው ነገር፣ እግዚአብሔር ያልነገረው ነገር፣
እግዚአብሔር ያላስተማረው ነገር በመጽሐፍ ቅዱስ ላይ ያልተጻፈው ነገር ትውልዱ እንዲከተል ትውልዱ እንዲያደርግ ልክ ሔዋን የእግዚአብሔርን ትእዛዝን አልፋ የእባብን ትእዛዝ እንዳደረገች ዛሬም ዓለም የእግዚአብሔርን ነገር ጥተን የእግዚአብሔር ነገር ረስተን ቅድስናን ረስተን ግድ የለም ባንቀደስ ገንዘብ ነው ዋናው ቤት ነው ዋናው መኪና ነው ዋናው መኖር ነው ዋናው መጨፈር ነው ዋናው መደሰት ነው እያሉ አጋንንቶች ትውልድን ከቤተ ክርስቲያን ከሀገራችን ከመንደራችን እየገደለ ነው እያጠፋ ነው መርዝ እያበላ ነው መርዝ እያስተማረ ነው መርዝ ሄዶ ይገላል መርዝ ሰውነታችሁ ላይ ሄዶ ልክ ሲሰራጭ ምን ይሆናል ትሞታላችሁ ነፃ ማውጣት ያቃታችኋል በኋላ ይሄ መርዝ የሆነው እየጣፈጠ መጀመሪያ ይገባና ጸጥ ያሰኛል ከእንደዚህ አይነት ትምህርት ራሳችሁን እንድትጠብቁ በጌታ ፍቅር ልነግራችሁ እወዳለሁ